ወንዶች ከቦኝ ኤድሳም ከመሆን ከሁሉም ኤድሳም እባጫም ቂጥኛም ባምቡሊያም ባክሽ ውጪ በቃ ትለኛለች እንዴ? አልቀጣም ቅጣት እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? ሰላም ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በጣም ብዙ ቅሬታ ሲቀርብባችሁ የነበረው እነ መንሱር ጀማል እና ሰራዊት ፍቅሬን ጨምሮ እጅግ በጣም ብዙ ታዋቂ የሆኑ አርቲስቶች ታስረዋል ማለት ነው። በማስታወቂያ ምክንያት ምንድነው የተፈጠረው? ምን እየተባለ ነው? እንዲሁም ከስራቱ በፊት የተፈጠረው መዋከብስ ምንድነው የሚለውንም ነገር አብረን እናያለን። ሞዳችሁ ቤተሰቦች እነ ዲቦና ቤታዮ ጸብ መነሻው ምንድነው? ምንስ እየተባባሉ ነው ያለው ነገር የሚለውን አብረን ያለን ሐሳብ አስተያየቶቻችንን እናስቀምጣለን። ሞዳችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። ወደ ቪዲዮቹ እንመለሳለን። በጣም ወይ እኔ አልቀጣም ትቀጫለሽ አልቀጣም ማለት ምን ቅጣት አልቀጣም ያለ ቅጣት የምትጫወተው ነው። አልቀጣም ቅጣት ቅድም ከነበላቸው ጋር ስትጫወች ከነያብ ጋር ቅጣት ነበረው ማለት በኤሊሚኔሽን የተጫወትን ነው የነበረው። ኤሊሚኔሽን አለ ዲቦራ ትቀጫለሽ አትቀጭም? እኔ አልሰድብሽም። ወጣች ዜድ ነው አይዶን ነው። ዲቦራ ግን እኮ ቅጣት እንደዚህ ገብተን ለምን ነው የማትቀጨው? እስከ ዛሬ ትቀጭ የለ ዲቦራ ላይ ሁሌ እኔ ጋር ስትመጪ አትቀጭም ወይ? ባክሽ ውጪ በቃ ኢትስ ኦኬ ከውጪ አንተ ቻው ያብ ባክሽ ውጪ በቃ ትለኛለች እንዴ? አልቀጣም ቅጣት አልቀጣም። በቅጣት ተባብለን አልገባንም። በቅጣት ተባብለን እስካልገባን ድረስ ደግሞ አልቀጣም። እቺኛዋ በቅጣት አልተባባልንም ነው። ያቺኛዋ ደግሞ ስትቀጭ ኖረሻል። እስከዛሬ ስትጫወትሽበት የነበረው ነው። ወይ ጉድ! እንግዲህ እናንተ ፍረድ። ወይ ጉድ! ምን እዚህ ውሃ ነው እንደሚያፈሱት ወደ 200,000 የሰጡ ቁጭ ብለው አልቀጣም። ምን ማለት ነው? በዜሮ ቁጭ ብላ ስትቀጣ ከማሜ ጋር አልነበረ እንዴ? እኔ ከዛሬ ጀምሮ እንዳለክብኝ እንዳመጣ ነው ጋይስ ይደብራል። ለዚህ ነው እኔ በቃ ከማቃቸው ከጓደኞቼ ጋር መጫወት ማልፈልገው አልቀበልም እላችሁ። ለዚህ ነው በቃ አልፈልግም እላችሁ። ሰው ስትጽፉልኝ አልፈልግም አልሄድም እለው ለዚህ ነው በቃ። ጌታን ይደብራል። ላይክ እዚህ ቤት ጊፍት አይደል እንደሚሰጡኝ መናቅ ነው እንዴ? ግዴታ በቃ ይሄ ንቀት ነው እንዴ? ኦኬ ዋናው ማሸነፋችን ነው። ለምን 3 ዓመት ሙሉ በጌም ጊፍት በቅጣት አይደል? የሚያሳዝነው በትንሿ ነገር እንደዚህ ተራርቀው መቅረታቸው ነው። ማረም ጋይስ ሰው ጊፍት እየሰጠ ይደብራል። በቃ ምንድነው መናገር አልተናገራችሁም? ተናገራችሁ። ጌም ስንጫወት እኮ ቅጣት አለው። ምንድነው ከመቼ ጀምሮ ነው? 3 ዓመት እኔ አላቃትም እንዴ? 3 ዓመት ከማሜ ከኔ ከሁሉ ጋር ተጫወታ የለ እንዴ? በቅጣት ነው የምንጫወተው። በምንድነው መልክ ላሳይ ነው እንደዚህ የምመጣው? የኔና የኔቨር ዕጣ ፈንታ አንድ ነው። ባይዘው በዚህ አጋጣሚ ኔቨር እዚህ ጋር ስሟት ጋይስ ኔቨር በጣም ብዙ ሰዎች ሰፖርት አድርጋለች። ቂጧን ግን የሚወጉላት እንደ ሰው ምንድነው የራሳቸው ሰፖርት ያደረገቻቸው ሰዎች ናቸው። እመቤቴን አይቻለሁ የሆነችላቸው ወይኔ ኔቨር ሲሏት የነበሩ ሰዎች ናቸው መርዛቸውን የከፉትኝ። እና የኔቨር እና የኔ ዕጣ ፈንታ ኔቨር ዱባይ ያለችው እግዚአብሔር ምስክሬ ነው አንድ አይነት ዕጣ ፈንታ ነው ያለ ኔቨር ጊቭ እና እኔ እና በገዛ ንብረ እንዴ በገዛ እንትናችሁ ጠላት ነው የምታፈሩበት። ለኔ ወዳጅ አላፈራሁበት። እኔ አሁን አንተ እንዲሳቸው እነዚህ ሰዎች ናቸው ቲሸርት ለኔ ያሰርተው እነዚህ ሰዎች ናቸው ወድሻለሁ ብለው ያለቀሱት እነዚህ ሰዎች ናቸው ያልኩት። ከዛ ደግሞ ለእናንተ ኮፍሬ ዲቦ ቲሸርት አሰርታላት ነበር ካስታውሳለሁ። እኔ ስመጥቀስ አልፈልግም። እነዛ ቀን ከሌሊት የሚሰድቡ ሰዎች ማርያምን እኔ በኔ ባይታወቁ ታውቋቸው ነበር። አስመሳይ ማለት ምንም እንደሆነ ታውቂያለሽ? አስመሳይ ማለት እርግጥ አድርገሽ ሰድበሽው ማለት ነው ነገ ካንቺ ጋር የሚታረቅ። አስመሳይ ማለት ቤትሽ ላይ ገብቶ የኔ ፍቅር የኔ ውድ ብሎ በውስጥ ደግሞ ክትክት የሚያደርግሽ። አስመሳይ ማለት በጥርሱ እየደለለ በውስጥ የሚነክስሽ ያን አስመሳይ ማለት አሬ ማለት ነው። ትናንትም እንደዛ ያው ለማዕበል ምን አላስቆመኝ እንደውም ፈልጓለሁ ድራማው ምንም ታሪክ ተገርኩኝ ነው ትገኛለች አስሪ ዶክተር ቀለም ተናግሯል ነገር እግዚአብሔር እንዴ ተይመደል ትገር እሱማ ከተጠጣ ከባድ እኮ ነው ማረኝ። እሱማ ከመጣ ከባድ ነው የሚሆነው። ባሁን
ከባድ ነው። ፍራም ሆኖ ስብ ጭንቅላታቸው እንደፈ አርገውት እስኪ ተናገሩኝ። ከዚህ በኋላ እንዲህ ነው እንደ ክር በዘረዝረው ተው። ሰው ሳይነካቸው አትምጡ። በእኔ በቤታ ነው ነበርኩ ሊፕሲንግ የምትሰሩት ባልኩበት ነበር ቪዲዮ የምትሰሩት ቪው እና ፎሎ ለማግኘት ቢያንስ ተጠቅማችሁብኛል። ቴንኪው በሉ። አሽሙሩ ቢቀር በጣም ሸሌ ብዙ ወንዶች በቫይረስ ከሚከቡኝ ማይክ ሆኜ ብዙ ደጋፊ ባገኝ ይሻለኛል። ቴንኪው ቬሪ ማች። ዝምታ ወርቅ ነው የሚባል የለም። እኔ ሀገር ዝምታ ወርቅ ነው የሚባል የለም። ተሰማችሁና ወዶቼ? ቆይ ተረጋጉ። በየተራ ነው የምመጣው። ሸርሙጣ ሸሌ ሆኜ ወንዶች ከበውኝ ኤድሳም ከመሆን ከሁሉም ኤድሳም እባጫም ቂጥኛም ባምቡሊያም ጨጣም ከርከራም ከመሆን እኔ ቤታዬ ማህዬ ሞኝ ብዙ ደጋፊ ቢኖር ይሻላል። ለወፍራማ ሴትዮ ይሄ መልሱ ቴንኪ ቬሪ ማች። እንደው ቢጠፋ ፍቅራችሁን ትረሳላችሁ። ያለፈውን ፍቅራችሁን ያንን ሁሉ ፍቅር እንደው ቢጠፋ በልብሽ ውስጥ እንኳን ያለ ፍቅር ቢቀር ማለት ነው በቀኝና በግራ ያስቀመጥሽው የለበሽው ቲሸርት ይረሳል። ያለፈውን የሚረሳ ሰው ብለሽ እንዲህ ስትያት ራሱ ሲገርም በጣም ነው የሚገርመው። አልገርምሽም? እኔ በጣም ነው በጣም ተሰማኝ ማለት እንዴት ትላታለች ያለፈውን ምናምን ምን አላልኩኝ። አሁን በቃ ማለት ይሄን ማለት የፈለገችው እቺ ቤታዩ የምትባል አይምሯ ትክክል አይሰራም፣ ትረሳለች። እንዴ ብዙ ትርጉም አለው። እንትን ነው ካለን ብዙ መተንተን እንችላለን። አሽሙረኛ ናት እንዴ ይቺ አሜሪካኗ እኮ ዝም ብላ ከፍታ ፍቆለት ቁጭ ብላ ጠቅጣ ታደርግና ዝም ትላለች። ሰሙ በአሽሙር እንደዚህ ይናገራል። እሷ አሁን ይሄ ትረሻለች ማለት በቃ ጭንቅላት የለሽም። በእኔ ባህናው ሲተረንተን ማለት ነው ጭንቅላት የለሽም፣ ማስተዋል አትችይም፣ አይምሮሽ ዳሜጅ ሆኗል። እኔ ግን ካንቺ ይሻላለሁ እኔ ያለቻት እኔ ካንቺ ይሻላለሁ፣ የበፊቱን አስተውላለሁ፣ በረሳ ቲሸርቱን አረሳም ምናምን ያለቻት፣ የላክሽልኝን የአንገት ወርቅ አረሳም ምናምን ትላታለች። እሷ ምን አለች? ንገሯት፣ አስቢበት። እኛ እንደ አሜሪካነታችን ተንቀናል ብለሽ ንገሯት። ቤታ ምስኪን ነች። አዎ ይሄንን አይታ ፖፖ የተናገረችትን አይታ ወደ ሌላኛው ጉዳይ ነው ካለብሽ የመርሳት ችግር አለብሽ ምናምን ብላ ዝም ካለቻት በጣም ምስኪን ናት። እዚህ ጋር ዩ ጋይስ ሰዎቹ እያዋከቡት ነው መንሱር ጀማል ከመያዙ በፊት ማለት ነው። ለምን ታገኛለህ? ድርጅት የኔ ነው አንተን አምኜ ነው። ማስታወቂያውን ላሳያችሁ። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። ሌላኛውን ማስታወቂያ ደግሞ እነ ሰርሽ የሰሩትን ላሳይ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀ ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። እስኪ ሰበሩ ዜና የስራቱን ደግሞ ዘሀበሻ ጋር እንስማ እስኪ ጋይስ። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው፣ ወንድም ካሊድ፣ ዳንኤል ተገኝና የገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜ ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። መልሶ ያመጣው መረጃ ነው። እንዴት ነበር ድጋሚ የሰራው ቪዲዮ? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰር ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ በጣም ታማኝ መረጃ እና ምንጮች ያሉት ስለሆነ ነው ጋይሶች። ሄኖክ ዘሀበሻ አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች
ድምጻቸውን ሲያሰሙ ነበረ። ይህንንም በሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸውን እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱን ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። እንግዲህ እንዳያችሁት መንሱር ጀማልን መንገድ ላይ ሁላ ሳይቀር እያዋከቡት ነበር። እኛ እናንተን አምነን አይደለም ወይ ከዚህ ሁሉ ችግር ውስጥ የገባ ነው እያሉ ተጎጂው ማህበረሰብ እየጠየቋቸው ይገኛሉ። ከዚህም በተጨማሪ በተለያዩ የቴሌቪዥን ጣቢያዎችም እንዲሁ መስሪያ ቤቶችም ቅሬታ ሲቀርብባቸው ቆይቷል። እንደተከታተልናቸው ከሆነ ያው እንግዲህ በስተመጨረሻ ሁሉም ተሰብስበው ታስረዋል ማለት ነው። ሞዳሽ ቤተሰቦች ምን እንደሚሻል ይሄ ማስታወቂያ ነገር ምን እንደሚሻል አላቅም። ህጋዊነቱን ሳያረጋግጡ ምን ሳይሉ እንደዚህ አይነት ማስታወቂያዎችን መስራት የኋላ ትልቅ ችግር ውስጥ ራስን እንደሚያስገባ የሚያሳይ ነው። ህጋዊነቱንም በሆነ ነገር አሳይተው የሚያሳምኑም ይኖራሉና ለመፍረድ በጣም ከባድ ነው። እንግዲህ ለወደፊቱ መጠንቀቅ ይሻላል ብዬ ነው ማስበው። ወዳችሁ ቤተሰቦች የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛ። ደህና ቆዩልኝ።